ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለግኩት የካንሰር እድገትን፣ የካንሰር ሪስክን ሊከላከሉ የሚችሉ እጅግ አስገራሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደርጋችሁ ቪዲዮን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የካንሰርን ሪስክ ለመቀነስ በተለይ ደግሞ ፕሪቨንሽን ላይ መስራት በጣም አስፈላጊ ነው ተብሎ ይታሰባል። ስለዚህ የካንሰርን ሪስክ ለመቀነስ የተለያዩ ሜካኒዝሞች አሉ ማለት ነው። ከምግብ በተጨማሪ እንደ መግቢያ እንግዲህ ወደ 7 አካባቢ የካንሰርን ሪስክ ለመቀነስ የሚያስፈልጉን ነገሮችን እናያለን ማለት ነው። አንደኛ ሲጋራ አለማጨስ ወይም ደግሞ ትንባሆ ለምንጠራውን አለመጠቀም ነው። ብዙ ጊዜ ሲጋራ በምናጨስበት ሰዓት ላይ የተለያዩ የካንሰር አይነቶችን ዲቨሎፕ ልናደርግ እንችላለን ማለት ነው። በተለይ ደግሞ የሳምባ ካንሰር፣ የአፍ ካንሰር፣ የጉሮሮ ካንሰር፣ የቆሽት ካንሰር፣ የሽንት ቱቦ ካንሰር፣ የኩላሊት እና የተለያዩ የካንሰር አይነቶችን ዲቨሎፕ ልናደርግ ስለምንችል ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ሁሌ አዘውትረው ሲጋራ የሚያጨሱ ሰዎች የተለያዩ የካንሰር አይነቶች የተጠቁ ናቸው ማለት ነው። ስለዚህ ሲጋራን ከማጨስ መቆጠብ በጣም አስፈላጊ ነው ማለት ነው። ሁለተኛ ሄልዚ የሆኑ ምግቦችን መመገብ ነው። በተለይ ደግሞ ጤነኛ ባላንስ የሆኑ ዲቶችን መመገብ በተለይ ደግሞ በፍሩቶች በእነዚህ በፍራፍሬዎችና በአትክልቶች በሆል ግሬኖችና በፋይበሮች የበለጸጉ ምግቦችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም እነዚህ በሚነራሎች፣ በማዕድናት፣ በቫይታሚኖች፣ በፋይበር እና ጠቃሚ በሆኑ አንቲኦክሲዳንቶች የበለጸጉ ስለሆኑ የሴሎችን እድገት በመከላከል ትልቅ ሚና ያላቸው ማለት ነው። ከዚህ በተጨማሪ ደግሞ ከፍተኛ የስኳር መጠን ያላቸው ምግቦች መቀነስ፣ ከፍተኛ የሆነ የጨው ያላቸው ምግቦች መቀነስ እንዲሁም ደግሞ ከፍተኛ የሆነ ካሎሪ ይዘት ያላቸው ምግቦች መቀነስ እና ሊሚት ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ ጠቃሚ ያሉ ፋቶች በተለይ ደግሞ እነዚህ ራንስድ የሆኑ ፋቶችን ሳቹሬትድ ፋቶችን ማስተካከል በጣም አስፈላጊ ነው ማለት ነው። ስለዚህ ምግብን አስተካክሎ መመገብ የካንሰር እድገትን ከምንከላከልባቸው ነገሮች ውስጥ አንዱ በተለይ ደረጃ ይጠቀሳል ማለት ነው። ሶስተኛ አልኮልን ሊሚት ማድረግ ነው። አልኮልን ከመጠቀም ብዙ ጊዜ አልኮልን አዘውትሮ መጠቀም ችግር ላያመጣ ይችላል በመጠኑ ከሆነ። ነገር ግን ከመጠን በላይ አልኮል መጠቀም ለተለያዩ የካንሰር አይነቶች ሪስክ ሊሆን ይችላል ማለት ነው። በተለይ ደግሞ ለሳምባ ካንሰር፣ ለወፍራም አንጀትና ለቀጭኑ አንጀት ካንሰር ሊዳርገን ይችላል። እንዲሁም ደግሞ ለጉበትና ለኩላሊት ካንሰርም ሊዳርገን ይችላል ማለት ነው። ስለዚህ አልኮል መጥኖ መጠቀም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አሁን ላይ ካሊብሬሽን ያላቸው ነገሮች ለሴት አንድ ለወንድ 2 ይመከራል ማለት ነው። ከዛ በላይ ግን መጠቀም አሁን እንዳልነው ስር ለሰደዱ በሽታዎች እንደ ካንሰር አይነት ሊዳርገን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ እነዚህ ጠቃሚ የሆኑ ፊሾችን መመገብ ቀይ ስጋን ከመመገብ ይልቅ ብዙ ጊዜ የአሳ ዝርያዎችን መመገብ በጣም አስፈላጊ ነው ማለት ነው። ምክንያቱም በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆኑ ለሴሎቻችን ትልቅ በረከትን ይሰጣሉ ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንዳልነው እነዚህ ራንስድ የሆኑ ፋቶች ወይም ደግሞ ሳቹሬትድ የሆኑ ፋቶችን የእንስሳት ተዋጽኦችን ማስተካከል መቀነስ አስፈላጊ ነው ማለት ነው። ሶስተኛ ኤክሰርሳይዝ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ኤክሰርሳይዝ ስናደርግ የተለያዩ የካንሰር አይነቶችን መከላከል እንችላለን። በተለይ ደግሞ ኤክሰርሳይዝ በምናደርግበት ሰዓት ዌታችን ባላንስ ማድረግ ስለምንችል ወይም ደግሞ ቦዲ ማስ ኢንዴክሳችን ማስተካከል ስለምንችል አጠቃላይ የካንሰር እድገቶችን መከላከል እንችላለን ማለት ነው። ምክንያቱም ኪሎአችን ሲጨምር ስር ለሰደዱ በሽታዎች መንስኤ ስለሆነ ኪሎአችን ማመጣጠን ቦዲ ማስ ኢንዴክሳችን ማመጣጠን በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አሁን እንዳልነው እነዚህ የብረስት ካንሰር ለምጠረው የጡት ካንሰርን፣ የፓንክሪያስ ካንሰርን ወይም ደግሞ የቆሽት ካንሰርን፣ የሊቨር ወይም ደግሞ የጉበትን፣ ኮልን አጠቃላይ የአንጀታችን ካንሰር እና የኩላሊታችን ካንሰር እንዳይከሰት ማድረግ እንችላለን ማለት ነው። በተለይ ደግሞ ኤክሰርሳይዝ ማድረግ እንግዲህ የዌታችን የተመጣጠነ እንዲሆንና ስር ለሰደዱ በሽታዎች እንዳንጋለጥ ማድረግ ስለሚቻል አዘውትሮ ስፖርት መስራት በጣም አስፈላጊ ነው ማለት ነው። አራተኛ ራሳችን ከሰን ወይም ደግሞ ከሰን ኤክስፖዠር መከላከል ነው። ብዙ ጊዜ የፀሐይ ጨረር እንግዲህ የፀሐይ ጨረር በሚያገኝብን ሰዓት ብዙ ጊዜ የቆዳ ካንሰር ይከሰታልና በተለይ ደግሞ ከ4 ሰዓት እስከ 10 ሰዓት ባለው ኢንተርቫል ብዙ አልትራቫዮሌት ራዲዬሽን ባያገኘን ይመረጣል ማለት ነው። ምክንያቱም ለቆዳ ካንሰር ሊዳርገን ስለሚችል ማለት ነው። አምስተኛ
ቫክሲን ማግኘት መቻል ነው። ብዙ ጊዜ በተለይ ደግሞ ይሄ ቫክሲን ወይም ደግሞ ክትባትን በሰዓቱ መከተብ ለተለያዩ የካንሰር አይነቶች እንዳንጠቃ ከሚያደርጉ ነገሮች ውስጥ በተለይ ደረጃ ይጠቀሳል ማለት ነው። በተለይ ደግሞ ብዙ ጊዜ እነዚህ ቫይራል የሆኑ ኢንፌክሽኖችን የምንከላከልበት ሜካኒዝም ስለሆነ ይሄ ቫክሲን በጣም አስፈላጊ ነው ማለት ነው። ለምሳሌ እነዚህ የካንሰር አይነቶች እንደ ሄፓታይተስ ቢ የቫክሲን አይነት አለ። እሱን በመከተብ የተለያዩ ካንሰር በተለይ ደግሞ ሊቨር ላይ ሊከሰቱ የሚችሉ ካንሰሮችን መከላከል እንችላለን። ሌላው ደግሞ ሁማን ፓፒሎማ ቫይረስ ስለምንጠራውን የካንሰር አይነት መከላከል እንችላለን ማለት ነው። በተለይ ደግሞ ይሄ የካንሰር አይነት ብዙ ጊዜ የመራቢያ አካላትን በማጥቃት በጣም ይታወቃል ማለት ነው። ስለዚህ በተለይ ደግሞ ሰርቫይካል ከሚያመጡ ነገሮች አንዱ በትልቅ ደረጃ ስለሚጠቀስ ማስተካከል እንችላለን ማለት ነው። እንግዲህ እነዚህን በማድረግ ራሳችን ከተለያዩ ቫይረሶች መከላከል እንችላለን ማለት ነው። በተለይ ይሄ እንዳልነው ሄፓታይተስ ቢ ቫይረስ ስለምንጠራው ለሊቨር ካንሰር ሊዳርገን ስለሚችል በጊዜውና በሰዓቱ የሄፓታይተስ ቢ ቫክሲን መደረግ በጣም አስፈላጊ ነው። ሁማን ፓፒሎማ ቫይረስ እየተባለ አሁን ላይ ደግሞ በተለይ እነዚህ ቲኔጀር ላይ ሊሰጥ የሚችል የክትባት አይነት አለ። በተለይ ደግሞ ለሴቶች ምክንያቱም የተለያዩ የካንሰር አይነቶችን ሊያመጣ ይችላል ማለት ነው። በተለይ ደግሞ በሴክሹዋል ትራንስሚት ዲዚዝ የሚተላለፍ ስለሆነ የሰርቫይካል ሴል የጄኒታል ሴል ሊያመጣ ይችላል። እንደ ስኳመስ ሴል ካርሲኖማ ሊያመጣ ይችላል። በተለይ ደግሞ እንደ ሄድ አካባቢ እና ነክ አካባቢ እንደዚህ አይነት ችግሮች ሊያስከትል ስለሚችል በሰዓቱ መከተብ በተለይ ደግሞ እነዚህ ቲኔጀር ላይ በህፃናት ገና ከ12 አመት ጀምረው ሴት ልጆች ይከተባሉ ማለት ነው። ምክንያቱም ይሄን ሪስክ ለመቀነስ ማለት ነው። ስድስተኛ አጠቃላይ እነዚህ ሪስክ የሆኑ ቢሄቪየሮችን ማስወገድ ነው። በተለይ እነዚህ ሪስክ ቢሄቪየር የምንጠራቸው እንደ ሴፍ የሆነ ሴክሹዋል ፕራክቲስ አለማድረግ በተለይ እነዚህ ከአንድ በላይ ፓርትነር ሴክስ የሚያደርጉ ሰዎች ብዙ ጊዜ ለኤችአይቪ ለሁማን ፓፒሎማ ቫይረስ ቅድም እንደጠቀስናቸው ለእነዚህ ሊዳረጉ ይችላሉ። ይሄ ደግሞ ብዙ ጊዜ እነዚህ የሚያደርጉ ሰዎች ደግሞ ብዙ ጊዜ በተለይ ደግሞ ቂጥ አካባቢ ሊከሰት የሚችል ቫይረስ ሊፈጠር ይችላል። ሊቨር ላይ ለንግ ላይ ሊያስከትል ስለሚችል ኤችአይቪ የተለያዩ ኢሚኖ ኮምፕሮማይዝ እያደረገ ለተለያዩ የካንሰር አይነቶች እድገት ኢኒሼት ሊያደርግ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ደግሞ እንደሚታወቀው ይሄ ሁማን ፓፒሎማ ቫይረስ ስለምንጠራው እንደሚታወቀው አንሴፍ የሆነ ሴክሹዋል ፕራክቲስ በሚያደርጉበት ሰዓት እንዲሁም ደግሞ ከአንድ በላይ ፓርትነር በሚኖርበት ሰዓት ሊከሰት ስለሚችል ብዙ ጊዜ እንደ ሰርቫይካል ቅድም እንዳልነው ፒነስ ላይ የተወሰነ ካንሰር ሊያስከትል ይችላል። አነስ ላይ እንዲሁም ደግሞ ሌላም ቫጀና እና ሌሎች vulva ላይ ሊከሰት የሚችል የካንሰር አይነት ዴቨሎፕ እንድናደርግ ምክንያት ሊሆን ይችላል ማለት ነው። ስለዚህ እነዚህ ሪስክ ቢሄቪየሮችን መቀነስ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ሌላው ደግሞ እነዚህ ኒድሎችን ሸርድ አለማድረግ ነው። በተለይ ደግሞ ብዙ ጊዜ በአንድ መርፌ የተለያዩ መድኃኒቶችን የምንጠቀም በጋራ ከሆነ ለኤችአይቪ ለሄፓታይተስ ቢ ቫይረስ ሄፓታይተስ ሲ ቫይረስ እና የተለያዩ የቫይረስ አይነቶችን በዴቨሎፕ ወይም ደግሞ ሃርቦር ማድረግ ስለምንችል ለሊቨር ሴል ልንጋለጥ እንችላለን ማለት ነው። ስለዚህ ይሄንን መከላከል በጣም አስፈላጊ ነው ማለት ነው። ሰባተኛ ሪጉላር የሆነ ሜዲካል ኬር ማድረግ ነው። ብዙ ጊዜ ፎሎ አፕ ማድረግ ነው። በተለይ ደግሞ በእኛ ባላደጉ ሀገሮች እንግዲህ በሁለት አመት በአንድ አመት አንዴ ቼክአፕ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ሬጉላር ቼክአፕ ማድረግ እንግዲህ የሚጠቅመው ምንድነው? በተለይ ሴቶች ብረስት ሰልፍ ኤግዛሚኔሽን እንዲሰሩ ይመከራል ማለት ነው። ምክንያቱም በጣም ኢምፖርታንት ነው ተብሎ ይታሰባል። አሁን እንዳልነው ስክሪኒንግ ራሳቸው ሲያደርጉ የተለያየ ማስን ማወቅ ስለሚችሉና ራሳቸውን ሰልፍ ኤግዛሚኔሽን ማድረግ ስለሚችሉ ለተለያዩ ነገሮች ኤርሊ በሽታውን ቶሎ እንዲለይና እንዲታከሙ ሊሆን ይችላል ማለት ነው። ስለዚህ ኤርሊ ስክሪኒንግ ማድረግ ራስን በተለይ ደግሞ ራስን ቀርቦ የተለያዩ ፊዚካል ኤግዛሚኔሽን ወይም ደግሞ ሜዲካል ቼክአፕ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ካንሰር ላይ ስኪን ላይ ሊከሰት የሚችል ቅድም እንዳልነው ሰርቫይካል ሴል የምንጠራው ሁማን ፓፒሎማ ቫይረስ ሊያስከትል የሚችለውን ጉዳት ኮለን ላይ ሊያስከትሉ ብረስት ላይ ሊመጡ የሚችሉትን የቫይረስ አይነቶች የሲ አይነቶች ማወቅ እንችላለን ማለት ነው። ኤርሊ ሜዲካል ቼክአፕ በምናደርግበት ሰዓት ማለት ነው። ስለዚህ ከእነዚህ ነገሮች ራሳችን ካንሰርን ራሳችን መከላከል የምንችልባቸው ሜካኒዝሞች ናቸው ማለት ነው። አሁን ደግሞ ምንም ምግቦችን መርጠን ብንመገብ የካንሰር እድገትን የካንሰር ሪስክን ማስተካከል እንችላለን የሚለውን ስናይ
በተለይ ደግሞ እነዚህ ምግቦች እንግዲህ በጣም ለካንሰር ፋይቲንግ ሴሎችን በመዋጋት ትልቅ ሚና አላቸው ማለት። በተለይ ደግሞ በአትክልቶችና ፍራፍሬ የታጀው የአመጋገብ ዘዴ ሌጊዩም ብለን የምንጠራቸው በተለይ ደግሞ እነዚህ እንደ ባቄላ፣ ቦሎቄና የባቄላ ዘሮችን በመመገብ ሆል ግሬን ብለን የምንጠራቸው በተለይ ደግሞ ከፋይበራቸው ሳይለቅ የምንመገባቸው የምግብ አይነቶች ፊሽ ወይም ደግሞ የአሳ አይነቶችን በመመገብ ፈርመንትድ የሆኑ ፉዶችን በተለይ ደግሞ እነዚህ ይስት ያላቸውን ወይም ፈንገስ ያላቸውን ኢምፖርታንት የሆነ ባክቴሪያ ፕሪባዮቲክ ያላቸውን ምግቦች ስንመገብ የካንሰር እድገትን መከላከል እንችላለን ማለት ነው። እነዚህ ምግቦች እንግዲህ አንደኛ ሆርሞናችን ሬጉሌት በማድረግ በተለይ ደግሞ የዲኤንኤ ለውጥ እንዳይኖር በመከላከል ትልቅ ሚና አላቸው። ሁለተኛ ደግሞ ካንሰር እድገት ስሎው እንዲያደርግና የካንሰር ሴሎች እንዲያድጉ በማድረግ ትልቅ ሚና አላቸው። ሌላው ደግሞ ኢንፍላሜሽንን ብሎክ በማድረግ በተለይ ደግሞ ኢንፍላሜሽን ሲኖር ስር ለሰደዱ በሽታዎች መንስኤ ስለሆነ እነዚህን በመዋጋት ትልቅ ሚና አላቸው ማለት ነው። የመጀመሪያውና አንደኛው ቤሪ ነው ወይም ደግሞ እነዚህ የእንጆሪ አይነቶች በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ በውስጣቸው እንደ ቫይታሚን አይነት ብዙ የቫይታሚን አይነቶችን ይዘዋል፣ ፋይበርን ይዘዋል፣ እንዲሁም ደግሞ አንቲኦክሲዳንቶችን ይዘዋል ማለት ነው። በተለይ ደግሞ አንቶሲያኒን የሚባል አንቲኦክሲዳንት እና ኢላጂክ አሲድ የሚባል አንቲኦክሲዳንት እና ሬስቬራትሮል የሚባል የአንቲኦክሲዳንት አይነቶችን ይዘዋል ማለት ነው። ይህ ደግሞ ቅድም እንዳልነው እነዚህ ጸረ ሙቀታማ ኬሚካሎች በጣም አስፈላጊ ናቸው። በተለይ ደግሞ የካንሰር እድገት እንዳይኖር ፍሪ ራዲካሎችን በመከላከል በተለይ ደግሞ እነዚህ ፍሪ ራዲካሎች ሴሎቻችን ሊጎዱ ከሚችሉት ወይ ደግሞ አታች እንዲያደርጉ በመከላከል ትልቅ ሚና ያላቸው ማለት ነው። ስለዚህ የቤሪ አይነቶችን አዘውትረን ብንጠቀም ትልቅ በረከትን እናገኝባቸዋለን ማለት ነው። ሁለተኛ ኩርሴፈረስ ብለን የምንጠራቸው የቬጂቴብል አይነቶች ናቸው። በተለይ ደግሞ እነዚህ ክሮስ አይነት ቅርጽ ያላቸው የአረንጓዴ አትክልቶችን በተለይ ደግሞ እንደ ብሮኮሊ፣ ኮልፍላወር ብለን የምንጠራቸው ወይም ደግሞ የአበባ ጎመን፣ እንደ ካቤጅ፣ የጥቅል ጎመንና ሌሎች እነ ብሩስለስ ብለን የምንጠራቸው የምግብ አይነቶች በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ እነዚህ እንደሚታወቀው ካንሰር ፋይቲንግ ኬሚካሎችን ይዘዋል። በተለይ ደግሞ እነዚህ አይዶል ስሪ ካርቢኖል የሚባል ጠቃሚ የሆነ አንቲኦክሲዳንቶችን ይዘዋል ማለት ነው። እነዚህ አሲዶች በተለይ ደግሞ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት በመከላከል አላስፈላጊ የሆነ ሴል እንዳያድግ በማድረግ እንዲሁም ደግሞ ያደጉ ሴሎችም ስታግናንቱ ነው እንዲቆዩ በማድረግ ትልቅ ሚና አላቸው ማለት ነው። ስለዚህ እነዚህ አጠቃላይ የእነዚህ ዝርያዎችን በመመገብ የካንሰር እድገትን መከላከል እንችላለን ማለት ነው። ሶስተኛ የአሳ ዝርያዎችን መመገብ ነው። በተለይ ደግሞ እንደ ሳልሞን፣ ሳርዲን እና የተለያዩ ማካሬል በምንጠራቸው የአሳ አይነቶች ስንመገብ ብዙ ጊዜ ከፍተኛ የሆነ ፕሮቲን ያላቸው ከፍተኛ የሆነ ኦሜጋ 3 ፋቲ አሲድ ያላቸው ማለት ነው። ፕሮቲን ያላቸው ምግቦች መመገብ ደግሞ የአሚኖ አሲዶችን ለመስራት ስለሚያገለግሉ አጠቃላይ የዲኤንኤ ለውጥ እንዳይኖር በመከላከል ትልቅ ሚና ያላቸው እንደዚህ ኦሜጋ 3 ፋቲ አሲድ ያላቸው ምግቦች መመገብ ደግሞ አጠቃላይ ለኢንፍላሜሽን እንዳንጠቃና በመከላከል ብግነት እንዳይኖር ይከላከላሉ ማለት ነው። በዛ ሂደት እንግዲህ ኢንፍላሜሽን ለብዙ ጊዜ ሲቆይ ወይም ደግሞ ስር የሰደደ ሲሆን ለተለያዩ በሽታዎች እንድንጠቃ ሊያደርግ ስለሚችል ኢንፍላሜሽንን በመዋጋት ትልቅ ሚና አላቸው ማለት ነው። በዚህ ሂደት እንግዲህ የተለያዩ የካንሰር አይነቶች በተለይ ደግሞ የኮሎሬክታል ካንሰር ለምንጠራውን የብረስት ካንሰር እና የተለያዩ የካንሰር አይነቶችን መከላከል እንችላለን ማለት ነው። አራተኛ ኔት ለምንጠራቸውን ደግሞ የሎዝ አይነቶች ናቸው። አጠቃላይ እነዚህ የሎዝ አይነቶች እንደሚታወቀው ካንሰር ፋይቲንግ ፕሮፐርቲ ያላቸው በተለይ ደግሞ ሄልዚ የሆነ ፋት ቅድም እንዳልነው እንደ ፊሽ የራሳቸው ፋት ስላላቸው እና ደግሞ ከፍተኛ የሆነ ፋይበር ስላላቸው ሴሎች ከሚያደርሱት ውድመት በመከላከል ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እነዚህ ፋይበሮች እንደሚታወቀው ከፍተኛ የሆነ የኮሌስትሮልን እድገት የኮሌስትሮልን መጠን በመቀነስ ከፍተኛ የሆነ የስኳር መጠን ወይ ደግሞ ደም ውስጥ ያለውን የስኳር መጠን ሬጉሌት ስለሚያደርጉ አጠቃላይ ለስር ለሰደዱ በሽታዎች እንዳንጠቃ ያደርጋሉ ካንሰርን ጨምሮ ማለት ነው። ስለዚህ አጠቃላይ ለካንሰር እንዳንጠቃ ከሚያደርጉ የምግብ አይነቶች አንዱ ነው። አምስተኛ ሌጊዩም ብለን የምንጠራቸውም ደግሞ ቅድም እንዳልነው እነዚህ የባቄላ አይነት፣ የቦለቄ አይነት እና እነዚህ አጠቃላይ የሽምብራ የአተር አይነቶች በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ በከፍተኛ ደረጃ ፋይበርን ይዘዋል፣ ፕሮቲንን፣ ቫይታሚን እና ሚነራልን ይዘዋል ማለት ነው። እነዚህ ደግሞ በውስጣቸው እንደሚታወቀው እነዚህ ሌጊዩም ብለን የምንጠራቸው ከዚህ በተጨማሪ እንደ ፍላቮኖይድ የሚባሉ ስትሮንግ የሆኑ አንቲ ኦክሲዳንቶችን ስለያዙ እነዚህ ፍሪ ራዲካሎች አጠቃላይ ሊያመጡ ከሚችሉ ኢንፍላሜሽን፣ የኦክሳይድ ውጥረት በመከላከል የሴል እድገት ይሄ አብኖርማል የሆነ የሴል እድገት እንዳይኖር ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እነዚህ ሌጊዩሞች እንደሚታወቀው በጣም ቨርሳታይል ናቸው በአመጋገብ ዘዴ ስናያቸው ማለት ነው። እንዲሁም ዴሊሸስ ናቸው። ከዚህ በተጨማሪ ደግሞ
ርካሽም ናቸው እና አዘውትረን በማመጋገባችን ብናጠቃላቸው እነዚህ ካንሰር ፋይቲንግ ሴል ስላላቸው ለካንሰር የመጠቃታችን አቅም ይቀንሱልናል ማለት ነው። በተለይ ደግሞ እነዚህ ፍሪ ኤሌክትሮኖች ወይም ደግሞ ያልተረጋጉ ሴሎች ከሚያደርሱ ጉዳት በመከላከል ትልቅ ሚና አላቸው ማለት ነው። ስድስተኛ ዳርክ ቸኮሌት ለምንጠራው ነው። በተለይ ደግሞ ቸኮሌት እንግዲህ የሚሰራው ብዙ ጊዜ ከኮካተሪ ነው እና በጣም እጅግ በጣም አስፈላጊ የሆነ ነው ማለት ነው። በተለይ ደግሞ በውስጡ ከፍተኛ የሆነ አንቲኦክሲዳንቶችን ይዘዋል፣ ሚነራሎችን ይዟል፣ ፋይበርን ይዟል ማለት ነው። ስለዚህ እነዚህ ደግሞ ሄልዝ የሆነ አጠቃላይ የዳይጀስት ሲስተም እንዲኖረን አጠቃላይ የተስተካከለ የስኳር መጠን እንዲኖረን እና ኮሌስትሮልን በመከላከል ትልቅ ሚና ስላላቸው ለካንሰር እንዳንጠቃ ያደርጋል። ከዚህ በተጨማሪ ደግሞ ከፍተኛ የሆኑ ስትሮንግ የሆኑ አንቲኦክሲዳንቶችን ይዟል እንደ ፖሊፊኖል በምንጠራቸው በተለይ ደግሞ እነዚህ ፖሊፊኖሎች ስትሮንግ የሆኑ አንቲ ኦክሲዳንት ናቸው። እነዚህ ጸረ ሙቀት አማቂ ኬሚካሎች ደግሞ እንደሚታወቀው የተለያዩ ሴሎች እንዳያድጉ በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ቅድም እንዳልነው የፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት በቀላሉ በመከላከል ትልቅ ሚና አላቸው ማለት ነው። አዘውትረው እነዚህ ቸኮሌት የሚመገቡ ሰዎች እንደሚታወቀው ብዙ ፐርሰንት ለካንሰር የመጠቃታቸውን ቻንስ መቀነስ ይችላሉ ይላል ሪሰርች እና አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ሰባተኛ ሆል ግሬን ብለን የምንጠራቸውም ደግሞ እነዚህ ሙሉ እህሎች ናቸው። በተለይ ከፋይበራቸው ሳይለቅ የምንመገባቸው የምግብ አይነቶች እንደ ኦትስ ወይም ደግሞ አጃ፣ ይሄ ብራውን ራይዝ ብለን የምንጠራቸውም ደግሞ ቡንኝ የሆነ የራይዝ አይነት ሌሎችም ከዚህ የሚሰሩ በተለይ ደግሞ ከስንዴ የሚሰሩ የዳቦ አይነቶችን መመገብ እጅግ በጣም ከፍተኛ የሆነ አንቲኦክሲዳንቶችን ስለያዙ በተለይ ደግሞ እንደ ቫይታሚን ኢ፣ ፋይቲክ አሲድ እና ፋይበርን ስለያዙ አጠቃላይ የሴል እድገቶችን በመከላከል ትልቅ የአብኖርማል የሆኑ የሴል እድገቶችን በመከላከል ትልቅ ሚና አላቸው ማለት ነው። በተለይ እነዚህ እንግዲህ 18 አይነት የካንሰር አይነት እድገትን ይከላከላሉ ተብሎ ይታሰባል ማለት ነው። በተለይ ደግሞ ብዙ ጥናቶች እንደሚያስረዱት 7% አካባቢ ኮሎሬክታል ካንሰር ሊከሰት የሚችለውን ችግር በ7% አካባቢ መቀነስ ይችላሉ ማለት ነው። ስለዚህ እነዚህ ሆል ግሬኖችን አዘውትሮ መጠቀም የካንሰር እድገትን ከምንከላከልባቸው ነገሮች ውስጥ አንዱ ነው ማለት ነው። ስምንተኛው እነዚህ ሊፊ ግሪን ቬጂቴብል በምንጠራቸውም ደግሞ አረንጓዴ ቅጠላማ አትክልቶች ናቸው ማለት ነው። እነዚህ እንደ ስፒናች፣ ኮል እና የተለያዩ የጎመን አይነቶችን በመመገብ አጠቃላይ ከፍተኛ የሆኑ እንደ ካርቲኖይዶችን ስለያዙ አንቲኦክሲዳንቶችን ለብረስት፣ ለለንግ እና ለብላደር ካንሰር እንዳንጠቃ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እነዚህ እንደሚታወቀው እነዚህ ካርቲኖይድ በከፍተኛ ደረጃ ሊቨር ላይ ስቶር ሆነው በመቆየት ወደሚያስፈልጉበት ኤሪያ በመሄድ አብኖርማል የሆነ የካንሰር እድገት እንዳይኖር በመከላከል በተለይ ደግሞ ተቆጥጠር የዘለለ የሴሎች እድገት እንዳይኖር በማድረግ ለተለያዩ ችግሮች እንዳንጠቃ በተለይ ደግሞ ለጡት ካንሰር፣ ለሳምባ ካንሰር እና የሽንት ቱቦ ካንሰር እንዳንጠቃ ትልቅ ሚና አላቸው ማለት ነው። ዘጠነኛ ፈርመንትድ የሆኑ ፉዶች ናቸው። በተለይ እነዚህ ካልቸር የሆኑ ፈርመንትድ የሆኑ ፉዶች እንደሚታወቀው በከፍተኛ ደረጃ እነዚህ ፕሪባዮቲክ የሚባሉ ወይም ደግሞ ኢምፖርታንት የሆኑ ባክቴሪያዎችን ይዘዋል ማለት ነው። እነዚህ ደግሞ እንግዲህ እንደሚታወቀው ኢሚኒቲያችን ቦስት በማድረግ ወይም ደግሞ የኢሚኒቲ ፋንክሽናችን ኢምፕሩቭ በማድረግ ትልቅ ሚና አላቸው። ከዚህ በተጨማሪ ደግሞ የተለያዩ የካንሰር እድገቶችን ይከላከላሉ። በተለይ ደግሞ እነዚህ ፖቴንሻል የሆኑ ካርሲኖጂኖችን በመከላከል ትልቅ ሚና አላቸው ማለት ነው። ምክንያቱም እነዚህ ካርሲኖጂኖች ለምንጠራቸው ብዙ ጊዜ የካንሰር እድገት ሊያስከትሉ የሚችሉ የካንሰር ሴሎችን እንዲያድጉ ሊያደርጉ የሚችሉ ነገሮች ናቸው ማለት ነው። ስለዚህ እነዚህን በመከላከል አጠቃላይ ለአብኖርማል የሆነ የሴል እድገት እንዳይኖር ወይም ደግሞ ፎሬን የሆነ የሴል እድገት እንዳይኖር በመከላከል ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እነዚህ ምግቦች እንግዲህ እነዚህ ፈርመንትድ የሆኑ ምግቦች ቅድም እንዳልነው በተለይ ደግሞ እነዚህ የኮሎሬክታል ካንሰር እንዳይከሰት በማድረግ አጠቃላይ የጤነኛ የሆነ የዳይጀስት ሲስተም እንዲኖር በማድረግ አጠቃላይ የሰውነታችን ፓርት በመጠበቅ ትልቅ ሚና አላቸው ማለት ነው። ስለዚህ በዛ መንገድ ለካንሰር እንዳንጠቃ ይከላከሉናል ማለት ነው። አስረኛና የመጨረሻው ጋርሊክ ወይም ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት በተለይ ደግሞ በውስጡ አሊሲን የሚባል ሰልፈር ኮንቴይን ኮምፓውንድ ይዟል ማለት ነው። ይህ ደግሞ ብዙ ጊዜ ካንሰር ሴል ኢዚሊ ፕሮግረስ እንዳያደርግ በማድረግ በመከላከል በተለይ ደግሞ ስታግናንት ሆኖ ተፈጠረ በኋላ ስታግናንት ሆኖ እዛው ነው እንዲቆይ በማድረግ ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ አዘውትረው
ነጭ ሽንኩርት የሚመገቡ ሰዎች እንደሚታወቀው የኮሎሬክታል ካንሰር እንዳይከሰት በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ከዚህም የኮለን ካንሰር ብቻም ሳይሆን አጠቃላይ የተለያዩ የካንሰር አይነቶች እንዳያድጉ በማድረግ ብዙ ጊዜ እነዚህ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ያልተረጋጉ እነዚህ መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። ጋርሊክ በተለይ ደግሞ ይሄ ከፍተኛ የሆነ ጸረ ሙቀታማ ኬሚካልን ስለያዘ ለካንሰር እድገት ሊዳርጉ የሚችሉ ነገሮችን በመከላከል አጠቃላይ የሴሎቻችን ጤንነት ይጠብቃል ማለት ነው። ስለዚህ አሁን የጠቀስናቸው ምግቦች ቅድም ተጠቀስናቸው የተለያዩ ሜካኒዝሞች ጋር ኮምባይን በማድረግ የካንሰር እድገት እንዳይኖር ሴሎቻችን የተለያዩ ጉዳቶች እንዳያጋጥማቸው ማድረግ እንችላለን ማለት ነው። እንግዲህ ለዛሬው ያለን ክላስ እዚህ ላይ ጨረስን። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።